ማንነታችን አንድ አካል የሆነው ታላቁ ሮማን ኢምፓየርን ዛሬ ከዜሮ ጀምሮ እናወራዋለን። ማዳመጥ ግዴታችሁ ነው ዛሬ ማለት ነውና ሮማን ኢምፓየር የህግ፣ የስልጣኔ፣ የእውቀት፣ የምህንድስና ምንድነው የሚባለው በቃ ማለት የሚሊተሪ የሁሉ ነገር እውቀት ምንጭ የዓለም ብርሃን ልበለው ለዓለም ብርሃን ይሆነ ይህ ስልጣኔ እንዴት ተጀመረ እንዴትስ አከተመለት የሚለውን ባጭሩ ይህ ስልጣኔ ከክርስቶስ ልደት ከ800 ከ750 ዓመት ገደማ በፊት ተመስርቷል ተብሎ የሚታመን ሲሆን በሁለት ወንድማማቾች የተመሰረተ ሲሆን ነገር ግን ደግሞ ገና ከጅምሩ ቫዮለንስ እንደሆነ መታቆት ወንድሙን ገሎ ነው የጀመረው። ሮሚለስ ሪመስን ገሎት ነው የተጀመረው ኢምፓየሩ ማለት ትንሽ ነው። እሺ እንደ ትልቁ እንደሆነ እንዳትመለከቱት በዚህ ሰዓት ገና በወንዝ ላይ ተመስርቶ የተመሰረተ ስልጣኔ ነው። ይህ ስልጣኔ በግድያ ነው የጀመረው፣ በግድያ ነው የሚያልቀው። እንዳልኳችሁ ከዚህ ከሮማ አካባቢ ጀምሮ እየሰፋ ራሳቸውን እያስፋፉ የሮማውያን ታላቁ ጥበባቸው አዳፕቲቭ መሆናቸው ነው። አዳፕቲቭ ናቸው፣ በጣም ከመነግራችሁ በላይ አዳፕቲቭ ናቸው። ነገሮችን የሰዎችን ባህል፣ የሰዎችን ስልጣኔ፣ የሰዎችን ዕውቀት ወስደው አሻሽለው የራሳቸው አድርገው ያቀርቡታል። ይሄ ዓለምን እንዲቆጣጠሩ እንዲገዙ ያደረጋቸው ወሳኙ መሳሪያቸው ነው። ከተመሰረተ ጊዜ ጀምሮ ለ500 ዓመታት ገደማ በንጉሶች ሲመራ ቢቆይም ንጉሶች በቃል ንጉሶች ሲያሰቃያቸው ይሄ የአንድ ግለሰብ የሚመራበት ሀገር መሆን የለበትም በሚል ራሳቸውን ሪፐብሊክ አድርገው ሮም ሪፐብሊክ ተብለው በሴኔት በካውንስል ማለትም በሽማግሌዎች በባለሀብቶች ኢቭን ከታች ካሉ ማህበረሰቦች ተወካይ ተደርጎ አሁን ፓርላማ የምንለው ነገር ኢንስፓየር የተደረገው ለዛ ነው። እኛ ማለት ይሄ ፓርላማ ይሄ ኢሌክሽን መሪ ጠቅላይ ሚኒስትር ነው የምትሉት አይዲያ የመጣው ከሮም ሪፐብሊክ ነው። ሮም ሪፐብሊክ እንደዛ መሆን ጀመሩ። በዚህ ስርዓትም ሲተዳደሩ ለረጅም ጊዜ ቆይተዋል። ይህ ስርዓትም ሮምን በአንድ ደረጃ ከዓለም ከሌሎች ሀገራት ወይም ዙሪያ ላይ ካሉ ኢምፓየሮች ከፍ እንድትል አድርጓታል። ታዲያ በዚህ ሰዓት ትልቅ ጠላትና ጋሬጣው ነው የቀረባቸው ሮም ሪፐብሊካን የፑኒኳር ነው። ፑኒኳር ማለት ነው ከካርቴጅ ጋር ካርቴጅ ማለት ኖርዝ አፍሪካ፣ ቱኒዚያ፣ እዚህ አካባቢ ሞሮኮ አካባቢ የነበረ የነጋዴዎች ስልጣኔ ነው። ይህ ስልጣኔ እና ሮማውያን በመሬት መስፋፋት ውስጥ በሪሶርስ መቆጣጠር ውስጥ በብዙ ነገሮች ውስጥ ጦርነት ገጥሟል። ከዛም ውስጥ ደግሞ በጣም የከፋ ካዡዋሊቲን ያደረሰባቸው ሃኒባል ባርካ ነው። ስለ ሃኒባል ባርካ ሰርችላችኋለሁ። ሮም ገብቶ ሮምን ሲያምስ ለ15 ዓመት ያስጨንቃቸው ሲጨርሳቸው ሲገላቸው ነበር። ነገር ግን ሮማውያን ትልቁ ጥበባቸው አዳፕቲቭነታቸው ምህንድስናቸው የምህንድስና ዕውቀታቸው ነው። የሚገርማችሁ ነገር ሮማውያን ከካርቴጆች ጋር ሲዋጉ ምንም አይነት የውጊያ መርከቦች አልነበሯቸውም። አንድ የውጊያ መርከብ ከካርቴጆች ከሰረቁ ካገኙ በኋላ ግን 200 የሚሆነውን በወራት ውስጥ ነው የሰሩት። 100 ዓመታት ሊፈቱ የሚችሉ ስራዎችን በወራት ውስጥ መስራት መገንባት የሚችሉ ጭንቅላታቸው ማስተር ማይንድ ኢንጂነር የሆኑ ህዝቦች ናቸው። ሌላ በጣም የሚያስገርመኝ የኢንጂነሪንግ ጥበባቸው ካርቴጅንን አሸንፈዋታል። እሺ ካርቴጅን ሙሉ በሙሉ ነው ያሸንፏት። ከተሞቻቸውና መንገዶቻቸውን ስትመለከቱ ምን ያህል ምህንድስናቸው እንደረቀቀ ትረዳላችሁ። ከተሞቻቸው ውሃ እንደ ቧንቧ ማለት ነው ተዘርግቶላቸው ሲስተም ቤታቸው ድረስ ነው የሚመጣው። ቤቶቻቸው ደግሞ ያውን ኮንዶሚኒየም ላይ ኢንስፓየር ያደረገው እሱ ነው ይባላል። እንደ ኮንዶሚኒየም ነው የሚኖሩት። ቤቶቻቸው ወደ ላይ የተሰሩ ምናምን ከታች ንግድ ቦታ ፋስት ፉድ ምን ልበላችሁ በቃ እንደ ያውን ከተሞችን ኢንስፓየር ያደረጉት የሮም ከተሞች ናቸው ራሱ ማለት ነው። መንገዶቻቸው እስካሁን ድረስ አሉ። አውሮፓ ውስጥ ብዙ ቦታ ላይ እስካሁን እንደዚህ ነው መንገዶች ናቸው። ዝም ብሎ ትንሽ ቦታ ላይ ያሉ ከመሰላችሁ ይሄ ደምስር የሚመስለው ነገር ሀገራት ናቸው። በዚህ አውሮፓ ነው እንግሊዝ፣ ቻት፣ ፈረንሳይ ምናምን እኚህ ናቸው ሀገራቶቹ ናቸው። እሺ የሮም ግዛቶች ናቸው እንዳለ ደምስሮቹ የሚመስሉት የሮም መንገዶቹ ናቸው። መንገዶቹ እንዳለ ወደ ሮም ወደ ዋና ከተማዋ ቀጥ አድርገው ይወስዷቸዋል። እስካሁንም በዛ ላይ ተመስርተው ነው የአውሮፓ ከተሞች መንገዶች ምኖች የሚሰሩት። ሌላኛው ደግሞ ጦርነቶችና በጣም የሚገርመኝ የሮማውያን ባህሪ ከምህንድስናው ቀጥሎ የሚሊተሪ ራስ የቡድናቸው ሪክሩት የሚያደርጉበት ፍጥነትና ሂደት በአንዴ አመት 2 አመት ባልሞላ ጊዜ ውስጥ ማለት ነው ሌላ ግድንግድ 20 50 ምናምን አመት የሚፈጅ ጦር ይዘው ከች ይላሉ። በቃ ይሄ ይገርመኛል። ራሳቸው ሚሊተሪያቸው የሚያደራጁበት በጣም ዲሲፕሊን እንዲሆነ ሚሊተሪ ነው ያላቸው። እሺ በጣም ስርዓት ያለው በጣም ፎርማል የሆነ በጣም በቃ የሚገርም ሚሊተሪ ነው ያላቸው። ኮሎሲየምን የገነቡበት ጥበብ በቃ ይሄ በጣም የሚገርማችሁ ውስጡ የተራቀቀ ነው። ሁሉ ነገር ስራንተላል ኢቭን ውሃ ፓምፕ ተደርጎ እንዲለቀቅ ይደረግና የመርከብ ፋይቶች ያደርጋሉ። እንደ ኔቪ ባትል ውስጡ የመርከብ ፋይቶች ያደርጋሉ። ይሄንን የዛሬ 2000 ምናምን አመት ነው የገነቡት እኚህ ሰዎች።
መርከብ ፋይት ያደርጋሉ። ይታያችሁ ከየግላዲያተር ፋይትም ታውቃላችሁ ካልቸራቸው በራስ መዋጋት ከትላልቅ አውሬዎች ከአንበሳ ኢቭን ከዘንዶ ከድብ ምናምን ከተለያዩ ሀገር ጋር አንበሶችን እንስሳቶችን እያመጡ ውጊያ ፋይት ያደርጋሉ። ህዝቡን በዚህ ነው የሚዝናናው። ካልቸራቸው ነው። ነገስታቶቹም በዚህ ነው የሚዝናኑት ማለት ነው። ህዝብን ማዘናጊያ አድርገው ይጠቀሙታል ነገስታቶቹ። እግረ መንገዴን ደግሞ ስፓርታከስም ፊልሙ የተሰራለት ማለት ነው። በዚህ ሰዓት ነው ከግላዲያተሮች ማለት ከባርነት አምልጦ ጦርነት የከፈተው ግን መጨረሻ ላይ በሮሞች የተሸነፈው ማለት ነው። ታዲያ ሮም ሪፐብሊክ በሴኔት በትላልቅ ሰዎች መመራት በአንድ ንጉስ ሳይኖራት መመራቷን ማን አከተመላት ካላችሁ ጁሊየስ ሲዘር የተባለ መግኒጢሳዊ ጀነራል ተነሳ። ሚገርም ጀነራል ጋውልን የዛኔ ያሁኗን ፈረንሳይ ምናምን የገዛ ጀርማኒክ ትራይቦች ምናምን ስርዓት ያይዘ ትልቅ ጀነራል ሲነሳ በህዝብ ዘንድ በጣም ተወዳጅነት ሲያገኝ ስልጣኑን ተጠቅሞ እኚህ ሴኔቶቹን ዞር አድርጎ ገሸሽ አድርጎ የራሱን ስልጣን ያዘ። ነገር ግን ደግሞ የሴኔት አባሎቹ እንዴ ብንቀን ነው ብለው ሴራ አድብተውበት ጠብቀውት 23 ጊዜ ወጋግተው ገለውታል ጁሊየስ ሲዘር። ነገር ግን አንድ የረሱት ነገር ጁሊየስ ሲዘር የሚያሳድገው ልጁ የወለደውን ባይ የሚያሳድገው ልጁን ሰይጣኑ የፕሮፓጋንዳ ንጉሱ ጀግናው ስትራቴጂኩ ኦገስተስ ሲዘርን የረሱት። ኦገስተስ ሲዘር እንዴት አርጎ ሴኔቱን በታትኑ የውሸት ለይስሙላ አስቀምጧቸው ሮም ኢምፓየርን እንደመሰረተ ከሪፐብሊክ ከሴኔት በግሩፕ ከመመራት ንጉሳዊ ስርዓት እንዴት እንዳመጣት እንዴት ከዛ በኋላ ደግሞ እንደወደቀች እስከ ኮንስታንቲኖፕል ድረስ እምናወራ ይሆናል። እንዴት ተመስርቶ እንዴት ወደቀ የሚለውን በዚህኛው ፓርት እንመለከታለን። አጀማመሩ ምናምንም ገብታችሁ ብታዩ ጥሩ ነው። ኦገስተስ ከተባለ ንጉስ ነው የተጀመረው። ኦገስተስ ሪፐብሊክ በሴኔት ወይም ደግሞ በአሁን ዘመን ቋንቋ ፓርላማ ነው። ፓርላማውን ደምስሶ የግል የንጉሳዊ ስርዓቱን የኢምፔር ስርዓቱን አቋቋመ ኦገስተስ ማለት ነው። ያሳደገውን የአባቱን የጁሊየስ ሲዘርን በቀል ተበቅሎ ማለት ነው። ሴኔቱን በታት ነው ለይስሙላ ብቻ የውሸትን ያስቀመጠው። ታዲያ ይሄ የመጀመሪያው ሴንቸሪ አካባቢ ነው ማለትም ኢየሱስ ክርስቶስ የተወለደበት ዘመንና ኦገስተስ ሲዘር ወይም ደግሞ በሌላኛው ስሙ ኦክቲቪየስ አንድ ዘመን ነው። ሮም ኢምፓየር የምትመለከቱት እስከዚህ ድረስ እስራኤልን ፍልስጤምን ማለት ነው የሚገዛበት ታይም ነው ሮማን ኢምፓየር ማለት ነው በዛ ሰዓት። ስለዚህ በኦክቲቪየስ በሚመራት ሀገር ላይ ወይም ደግሞ ኢምፓየር ስር ነው ኢየሱስ ክርስቶስም የተወለደው። ሄሮድስ ምናምን እነሱ የሪጂናል ከኦገስተስ ስር ያሉ አካባቢ ነገስታቶች መሪ አስተዳዳሪዎች ናቸው። እሺ እንዳይምታታባችሁ በእሱ ነው የበላያቸው የሁሉም ኤምፐረራቸው ማለት ነው። ታዲያ ከሱ በኋላ የሚገራርሙ ንጉሶች ባይዜ ኦክቲቪየስን የሚያክል የሮም ኢምፐረር የለም ለኔ። አረ የለም ለኔ ብቻ ሳይሆን የለም ማለት ኢምፓየሪቷ ማለት ነው ለ200 ዓመት ነው። ፓክስ ሮማና ይባላል ራሱ ሮም ኢምፓየር በቃ የምቾትና የድሎት ዘመን ላይ ነው የከተታት። የሚገርም አድሚኒስትሬተር ከመሆኑ በዛት ማለት ነውና ነገሮችን በዲፕሎማሲ በፕሮፓጋንዳ በስትራቴጂ ብቻ የሚያጠነጥን ስማርት በቃ መሪ ማለት የሚባለውን ካራክተሮች እንዳለ የያዘ ምርጥ መሪ ነው። ስለሱ በሰፊው እናወራለን። በዚህ አይበቃን። እሱ በኋላም ደግሞ ታይቤሪየስ የተባለ በኢየሱስ ክርስቶስ ጊዜ በሞተ በተሰቀለበት ጊዜ ደግሞ እሱ ነበር ታይቤሪየስ ነበር እየመራ የነበረው። ጥሩ መሪ የሚባል መሪ የነበረ ታይቤሪየስ የመራበት። ከዛ በኋላ ሌሎች መሪዎች እነ ኒሮ ባለጌ ጭምል ስድ ያሳደገው ደግሞ አለ። ይሄ ማለት ነው እናቱ አባቱን ገላለት ነው ስልጣን ላይ ወጣው ማለት ነው። ከዛ እናቱን መልሶ ገደላት። አባቱን የገደለችለት እናቱን ገደለ፣ ሁለት ሚስቶቹን ገደለ፣ ወንድሙን ገደለ። ሁሌ ሰው ይገላል። ሰው በመግደል ነው ሚዝናን ነው ምናምን። ቆሸሽ ያለ ሮም ኢምፓየርን ሊያፈርሱ ከነበሩ ሲቪል ዋር ውስጥ ደም አፋሳሽ ጦርነቶች ውስጥ ከከተቱ ሰዎች ውስጥ ኒሮ አንደኛው ነው። እወቁት። ኒሮ ካሊጊላ ነው። ካሊጊላ የሚባለውም አለ። እሱም አለ። ይሄ የመጥፎ ንጉስ የጨምላቃ ንጉስ ምሳሌ ተደርጎ አሁን በአሁንም ዘመን የሚጠቀሙበት ነው ሰዎች። ሌላኛው የኔ ምርጥ የሮም ኢምፓየር መሪ ትሬጀን ነው። ትሬጀን ማለት የሮምን ኢምፓየር በቃ ትልቅ ኢምፓየሩ ልጥጥ ያደረገበት ፒኩ ላይ ማለት በማፕ ማለት ነው። እንደዚህ ሄውላ ግዛት እንዲኖረው ያደረገ ፒኩ ላይ ትሬጀን ነው። በቃ ከዚህ ጥግ ይወላችሁ ከነ እንግሊዝ ጥግ ይወላችሁ እዚህ ድረስ አስቡት፣ ሚድል ኢስት ድረስ እንዲገዙ ያደረገው ይሄ ኖርዝ አፍሪካን በደንብ በቃ ያስፋፋው ትሬጀን ነው። ከትሬጀን በኋላ ደግሞ ፈላስፋው ንጉስ ማርከስ አውሬሊየስ አለ። ማርከስ አውሬሊየስ በጣም የሚገርም ፈላስፋ፣ በጣም ረጋ ያለ ስትራቴጂክ ብዙ ጦርነቶችን ከጀርማኒክ ትራይቦች ጋር ያደረገ ነው። ያው የሮማን ኢምፓየር እንዳልኳችሁ ብዙ ጠላቶች አሉበት። ዋነኞቹ ደግሞ እዚህ ጋር የሚገኘው ፐርሺያ ኢምፓየር በዛኔ ፓርቲያን ይባላል። ፐርሺያን ኢምፓየር አንደኛው ነው። ሌላኛው ደግሞ ጀርማኒክ ትራይብ የጀርመን ትራይቦች ይሄ
በጣም ያልሰለጠኑ ነገር ይየሉም በቃ ያልዘመኑ ምናምን ናቸውና እዚህ አካባቢ የሚገኙ የጀርመን ትራይቦች ደግሞ ሌላኛው የሮማን ኢምፓየር ጠንቅና ሁሉ ጊዜ እየወረሩ የሚያሰቃዩአቸው የሚያስቸግሯቸው ነበር መሪዎቹ እንደዚህ ፈተና ይገጥማቸዋል ነገር ግን ሮማን ኢምፓየርን ያዳከመውና ያስቸገረው ዋነኛው ነገር እርስ በራስ የሚገዳደሉበት ጁሊየስ ሲዘርን ወጋግተው እንደገደሉት ሁሌ መሪዎቹ እርስ በራስ ይገዳደላሉ አይተማመኑም ሴኔቱ የውሸትም ቢሆን አቅም ሲኖረው አንዱን ያጠፋል አንዱ በመርዝ ይገዳደላል ሲቪል ዋሮች ይነሳሉ ከባባር ጦርነቶች እርስ በራስ ያደርጋሉ ይህ ነገር ኢምፓየሩን ከጊዜ ወደ ጊዜ በአንዴ ጀመረ አይደለም ከጁሊየስ ሲዘርን በፊትም በኋላም ያለ ኢምፓየሩን ያደከመው ዋነኛው ነገር ይሄ ነው ኢምፓየሩ ከመስፋቱ ብዛት ለማስተዳደር አስቸጋሪ ስለሆነ ዳክሌሺያን ባይዘ ቅዱስ ጊዮርጊስ የተገደለበት ጊዜ የነበረ ንጉስ ነውና ቅዱስ ጊዮርጊስን አዋጁ የዳክሌሺያን አዋጅ ነው ራሱ ቅዱስ ጊዮርጊስና ብዙ ሰማዕቶች ክርስቲያኖች እንዲገደሉ ያዘዘው ክርስትና ያው እንዳልኳችሁ ክርስቶስ ተወልዶ ከ200 ምናምን ዓመት በኋላ ነው ከ300 እንደዛ ነገር ነውና ስለዚህ ዳክሌሺያን በቃ ኢምፓየሩ ለሁለት የሚገርም መሪ ነው ባይዘ ክርስቲያኖችንም እንዲገደል ያደረገው ኢምፓየሩ በቃ መከፋፈል የለበትም ብሎ አንድ አይነት ነገር እንዲይዝ በሚለውና ኢምፓየሩ ለሁለት ከፈለውና ዳክሌሺያን እንዲመራ አዘዘ ኢስትና ዌስት ብሎ ማለት ነው አሁን ጨዋታው ጀመረ ኢምፓየሩ ክራክ አደረገ ዳክሌሺያን እንዲቀጥል ይሄ በቃ ከመለጠጡ ብዛት ስትራቴጂ ነው የወሰደው አንዳንዴ በቃ ኢምፓየሩ ልክ ያልሆነ ነገር ውስጥ ሲገባ ከፈል አድርጎ እንዲስተዳደር አደረገ ይህ ነገር ግን በሁለቱ መሃል ራሳቸውን የመቻል አይደንቲቲ ሰጣቸው ይህ ለፖዚቲቭ ነገር የታሰበው ነገር ኔጌቲቭ ነገር ይዞ ተነሳ ከዛ በኋላ ብዙ ሲቪል ዋሮች ከዳክሌሺያን በኋላ ብዙ ጦርነቶች ተነሱ ነገር ግን ደግሞ ኮንስታንቲን ዘ ግሬት የተባለው ክርስትና ለመጀመሪያ ጊዜ የተቀበለው ማለት ነው ሰው ተነሳ ራእይ ታየው ጦርነት ከመቅጠሙ ፊት ራእይ ታየው ከዛ በኋላ ላይ ክርስትና ተቀበለ በጣም የሚገርም መሪ ነበር ኮንስታንቲኖፕልንም ወይም ደግሞ የአሁኗ ኢስታንቡልንም የመሰረታት የዛኔ ነው ሞር የኢስቱ ፓርት ማለት ነው ወይም ደግሞ ቢዛንታይን የተባለው ከጊዜ ወዲያት ቢዛንታይን ኢምፓየር በኢኮኖሚ አድቫንቴጅ ነበረው ጠንካራ ነበር ብዙ ነገሩ ሜጀሩ ነገር ወደዚህ ወደ ማርላትም መጥቷል ኮንስታንቲን እኚህን ሁለት ኢምፓየሮች አንድ አርጎ ቢገዛቸው መልሶ ይዟቸው አንድ አርጎ ቢገዛቸው ከሱ በኋላ ግን መቆየት አልቻሉም በቃ ኢምፓየር አልቻለም ማለት ይችላል እንትላን ይሞክረው እሱም አይሆንም በቃ አልቻለም የሱ ልጆችም ምናምናም ተከፋፈሉት ምናምናም ብቻ መጨረሻ ላይ ግን የለየለት መጨረሻው ንጉስ ቴዎዶሲየስ የተባለ ንጉስ ከነገሰ በኋላ እሱ ከሞተ በኋላ ልጆቹ ሮማን ኢምፓየር እና ቤዛንታይን ኢምፓየር ብለው ከፍለው ተለያዩ ለመጨረሻ ጊዜ ተለያዩ ማለት ነው ቤዛንታይን ኢምፓየር ከዛ በኋላ እስከ 15ኛው ሴንቸሪ ድረስ በደንብ ጠንክሮ የቆየ ትልቅ ሜጀር የሆነ ስለሆነ ስለሱ በቀጣይ ፓርት ስለ ቤዛንታይን ኢምፓየር እናወራለን ሮማን ኢምፓየር ግን ይሄኛው ግን አልቆየም ከዛ በኋላ ላይ ሆሊ ሮማን ኢምፓየር ምናምን ሆነ ጀርመኒ ምናምን ብቻ ይሄኛው አልቆየም ስንት አመት ነው 60 ምናምን 70 ምናምን አመት እንዳለ ፈረሰ ይሄ እንደረዘመባችሁ አቃለው